ደጋፊዎችና ብልጽግና ድጋሚ አንድ ጠረጴዛ ላይ ተቀምጠው በጋራ እንስራ እንበልጽግ ምናምን እያሉ የሚያወሩበት ጊዜ ሊመጣ ነው። እስኪ የምናየው ነው። እዚሁ መድረክ ላይ ብዙ ነገር ነው የምታዩት። እስኪ ያ ይሆናል አይሆንም አሁን መሀል ላይ ያላችሁ ካሁኑ እንዴት ነው የምትሆኑት? እናንተም ትመጣላችሁ። ማነው ከጂ ማነው ተከጂ ማይኮ ከአንዳንድ መቶ ይስቃል። ተንኮለኛ ሄደናል ሳትል ዝም ብለህ እንዳትሄድ ፕሊዝ። እሺ ኢትዮጵያ ፖለቲካ እኮ ወደ ይርታቸው ነው የምንሄደው። ይርታቸው 5 ደቂቃ አለው ወንድሜ። ተዲ በራሷ አውርታ በራሷ ጨረሰች። አሁን ነው የሆነው ጉዳዩ። ጽምዶ ሳይፈጠር አልነበረም ብለን ስንከራከር እንግዲህ አንተ ቤት ኦልሞስት 2 ዓመት እየሆነኝ ነው። ጽምዶ የሚባል ነገር የለም ውሸት ነው ያልኩኝ። አሁን አቢና ኤርትራ ጽምዶ ለመስረት ወያኔና ጽምዶ ከአቢ ጋር ጽምዶ ለማድረግ እየሞከሩ ፋኖ እዚህ ላይ አይቀላቀሉ። ፕሊዝ ከቻላችሁ ራሳችሁ ችላችሁ ተቀላቀሉ። ነው አንተን አይመለከትም። እኔ ለአንተ ምስክር ሆናለሁ። በነገራችን ላይ ፕሬዝዳንት ይርታቸው ቆይ ይማረ ይርታቸው ሲንስ ዴይ ዋን ጽምዶ የሚባል የለም እያሉ የተከራከሩ የአማራ ልጆችን እኔ ምስክር መስጣቸዋለሁ። አሁን ተጠያቂ የምትሆኑት ጽምዶ ነበር ብላችሁ የተቀለበለባችሁ ካላችሁ እናንተ ሪከርድ የሆነ ነገር ስላለ እናንተ ትናገራላችሁ እንጂ ጽምዶ አሁን ኡኖ አማራ ራሱ ሲንስ ዴይ ዋን የተቃወመ ልጅ ነው። ጥሩ ሌሎችንም ብዙ አማራ ልጆች እንደዚህ አይነት ነገር የለም አንፈልግም ያሉ አሉ። ስፔሻሊ ይገባቸዋል። ኦኬ እሱን አሁን እዚህ ጋር ልጥቀሰው። ይርታቸው ጽምዶን ሲቃወም የነበረ ነው የለም በሚለው ንግሩ ይታወቃል። ያን ያዝውለት። እሺ ይርታቸው 4 ደቂቃ ከ39 ሰከንድ አለን። አሁን የናፈቀኝ እኔ አዲስ አበባ በኢትዮጵያ ቴሌቪዥን መታየት ብቻ ነው ፋኖ ከገባ በኋላ። አሁን እዚህ የሚያወሩትን ሁሉ የትም ቦታ ታማኝነት የለውም። እውነቱ መሬት ያለው ፋኖ አማራው ራሱ ችሎ ከመከላከያ መሳሪያ እየቀማ የኢትዮጵያ መከላከያ ተብሎ የመጣው የተለያዩ አሸባሪ በራሳችን እያሸነፍን እየተታገልን ያለን ሰዎች ነን እንጂ ከማንም አጋጭ። አንደኛ ወያኔ የኢትዮጵያ መፍረስ ፕላንና ስትራቴጂ አውጥቶ ክልል ፈጥሮ ኢትዮጵያ እንድትፈርስ ያቀደ ፕላን ያወጣ ድርጅት ነው። አማራ እንዲያንስ ተብሎ የወሎ የጎንደር የጎጃም መሬት የሸዋ መሬቶች ወስዶ ሌላ ክልል ፈጥሮ የፈጠረው በአማራ ላይ የጨረሰው ጄኖሳይድ የሚረሳ አይደለም። በኢትዮጵያ ታሪክ ተጽፎ የሚቀጥል ነው። ፋኖ ያንን በወያኔ ተጠግቶ መጥቶ ኢትዮጵያ 4 ኪሎ ሊገባ የሚያስብ ፋኖ የለም። አንደኛ ፕሪንሲፕልም ሞራልም እንዴት ሲያስብ ነው አማራ ከወያኔ ጋር አብሮ የሚሰራበት ጄኖሳይድ የፈጸመበት? አሁን የብልጽግና ኦሮሞማ የምትባል ክልል የፈጠረው አብይ አህመድ እንትን ያለው የአማራ 20 ሚሊዮን ህዝብ ከዛ እኮ ተጨቁኖ ታፍኖ ኦሮሞ ተብሎ ቁጭ ብሏል። ያንን ህዝብ እንደዛ ባርነት ያጫነው እኮ አብይ አህመድ ነው። አሜን ወያኔ ሓርነት አብይ አህመድም ህገ መንግስቱ አልቀይረውም የሚለው የአማራ ህዝብ ባሪያ ሞጋሳ ለማድረግ ነው እየተደረገ ነው ያለው። መብት የለውም፣ ስልጣን መግባት አይችልም፣ ፖሊሱ ነው መቀጠር አይችልም፣ በሞያ 2 ቋንቋ ትናገርን ተብሎ አግለውት አይስሌት የተደረገ ማህበረሰብ ነው። ስለዚህ እኛ ከጠላቶቻችን ጋር ጽምዶ የምንፈጥርበት መንገድ የለም። 100 ብሎ ሲጠራ ቅድም ሌላ 100 ካለ ሌላ እንግዲህ ወራሽን በለው ዋንጋሬ የአማርኛ ወራሽ ሆኖብናል። ጥሩ ነው። አማርኛ ቋንቋ ከወረስከን ምንም ልናደርግ አንችልም። በእኛ ምላስ ላይ ልትኮላተፍ እየፈለክ ከሆነ ተሳስተሃል። አንደኛ የህግ ምሁር ከሆንከ እዚህ የፖለቲካ አያገባህም። አንተ ህግን ማራመድ የህግ ምሁር ፖለቲካ ውስጥ አይገባም። ደሞዝ የሚቀጠረው ከመላው የኢትዮጵያ ህግ ጠበቃ ሆኖ እውነተኛ ፍርድ ለመላው ለተጎዳ ሰው ለመርዳት እንጂ የፖለቲካ አባል ከሆንክ ዳኛ ወይ ፍርድ ቤት መሆን አይችልም።
የኢትዮጵያ ሕግ አላቅም። ግን በአሜሪካ ውስጥ አንድ ጠበቃ የባለሙያ የሆነ ሰው ከፖለቲካ ድርጅት ከገባ አሉ ያደርጋል፣ መብትም ሕግም አይፈቅድለትም። ስለዚህ የማታውቀው ነገር መተህ ስንቅር እያልክ ብልጽግና ጽምዶ ፈጠረ ከሻዕቢያ ራስ ብለህ ልትነግረን ትፈልጋለህ። አሰብ መጥቷል ኮንግራቹሌሽን ብለህናል። ሄደን እኛ ውሃ እንጠጣለን፣ እዛ ውሃ ሄደን እንጠጣለን፣ እናንተ አምጡት እንጂ ሄደን እዛ እንዋኛለን፣ ምንም ችግር የለውም ተሸንፈናል ብለን። ነገር ግን አሜሪካ ኢንተረስት የራሷን ለማስጠበቅ ነው ከኤርትራ ጋር ሳንክሽን ያነሳችው እንጂ አብይ ያነሳላቸው የምትለው ውሸት ነው። አብይ አሁን አብይ አንዴ ቃል ኤርታቸው አብይ ከመጣ ያደረገው አፍርሶ ኦልሬዲ እነሱ ይህ የኢራን ጦርነት አስረስ ማረ ጠበቃ ነው አይደል? አስረስ ማረ ጠበቃ ነው። ታጋይ በረሃ ሄደህ መታገል ትችላለህ። የከተማ ግን እንትን መሆን አትችልም። በረሃ ሄደህ ተታግለህ መምጣት ትችላለህ። እንትን የሚልበት ምክንያት የለም። ከተማ እንዳገረ ከተማ ውስጥ ያለ ነገር እንዳ ከተማ ሆኖ ግን ሲቪል ከሆነ እንትን ጠበቃ ሆኖ እያንዳንዱ ማንም ጠበቃ የሚፈልግ ሰው ሆኖ አሁን እሱን እንትን የሚያደርገው ሰው አይኖርም። እንትና ከድል በኋላ ጠበቃ ሁኜ ያገለግላለሁ ካለ ከፖለቲካ ነፃ ሆኖ ካልሆነ በስተቀር ከነ ፖለቲካ በዚህ ጠበቃ ሁለቱ አይሄድም። ስለዚህ ያ ነው እና አሁን ለሰጠኝ ዕድል አመሰግናለሁ። ትንሽ በጣም ኢሞሽናል ሁኛለሁ። ቅድም የተናገረው ሁሌ አብይ ከዚህ በፊት የወልቃይት ጠገዴ ህዝብ ኮልታፋ ነው ምናምን ብለው ሰደውናል። ግን አሁን ምላሳቸው እናቃናቸዋለን ስልጣን ስንይዝ። የጊዜ ጉዳይ ነው። አብሽር ወደ ኢወርልድ እንሄዳለን። ታንክ ዩ ሶ ማች ቴዲ። እንደገና በደንብ አርቲኩሌት ላድርግ። እኔ ስሙን ልጥራው፣ የተጣመዱት ከፋኖ ቡድን አሉ፣ እንደገና ከብሔር ብሔረሰቦቹ ቅድም አንድ ኮምፕሌን መጥቷል። እኔም እዛ መገኘት ነበረብኝ። ባለኝ ችግር ያላለቀ ነገር አለ፣ እዚህ የሚፈልገው ነገር አለ። ወንጀል የሰሩ አሉ፣ የዓለም አቀፍ ወንጀል የሰሩ አሉ፣ ተባባሪዎችም አሉ፣ እዚህ ውስጥም አሉ። አልጠራም ስም። እነሱን አምጣቸው ፈልግ ተብሎ እየፈለኩ ነው እና አልሄድኩም እንጂ ደጋፊ ነኝ። ሌላኛው እንግዲህ ፓርቶቹን የዛ ጊዜ አልጨርስም። ለምን ተሰበሰቡ ሲባል ኢትዮጵያ ውስጥ ችግር ስላለ ነው። ይሄንን አይን ያለው ጆሮ ያለው እድሜ ገና ህፃን ያልሆነ እንግዲህ በፖለቲካ ህፃን አይሳተፍም፣ አዛውንት አይሳተፍም፣ ምናምን አይሳተፍም። ይሄ በፖለቲካ ሳይንስ 18 ዓመት ሊሆን ይገባል። የተሰበሰቡት ኢትዮጵያ ውስጥ ችግር ስላለ ነው ያልከው? ኢትዮጵያ ውስጥ ያለውን ችግር ይፈታሉ አይፈቱም? እንዴት ይፈታሉ? እንዴት አይፈቱም? በአንተ ትንታኔ ኢትዮጵያ ውስጥ ያለውን ችግር በሻዕቢያ ድጋፍ ነው መንፈታው ማለት ነው? ሻዕቢያ የራሷ ችግር አለባት። ለምን በውጫሌ ውል መሰረት በእኛ በኩል ብቻ እለፉ ስል አይ በእናንተ በኩል አላልኩም ጅቡቲም ልሄድ ተብሎ ነበር በኢህአዴግ ጊዜ። አይ በእኛ ሁኑ ክፈሉ ሲባል ክፍያው ውድ ነው፣ ግመል ይጠጣል እናንተ እኛ ማንጠቀም ምናምን ተብሎ ጅቡቲ ተሄደ። ያንን ደግሞ አሁን አብይ በውጫሌ ጊዜ ቢያድግ ነው። የውጫሌ ውል እንዴት መሰረት ሄደ? ውጫሌ ውል ጣሊያ ኤርትራንን ወደቡን ከያዘ በኋላ ኢትዮጵያ ማንኛውም አይነት ግንኙነት በእኔ በኩል ታደርጋለች ብሎ ነበር። ያ ለአድዋ ጦርነት ዳረገ። ከዛ አዲስ አበባ ውል ላይ አፄ ምኒልክ አንቀጽ 17 ያንን ኩድና ውድ የሚባለው ያ ነው። እስካሁን እኮ አሁን ይኸውልህ ፖለቲካ ሳይንስ ትምህርት ቤት ግቡ፣ እንደ ሴተኛ አዳሪ በልምድ ብቻ አትንጫጩ ምንለው ለዛ ነው። ያንን ውጫሌ ውሉን አድዋ ጦርነት ላይ ሁሚሌት ተደርጎ ተመለሱ። ከተመለሱ በኋላ አዲስ አበባ ውል ነበር። አዲስ አበባ ትሪቲ ብለህ ግባ። እዛ ላይ መረብ ምላሽ ተብሎ የተከፈሉ ሰዎች ናቸው። አሁን የዛሬ ሰውዬ አቡሽ ነው ምለው ነኝ። የዛሬ ሰውዬ በፕሪቶሪያ ነው አቦ ትግራይ ፕሪቶሪያ ያስፈልገዋል። በፈጠረ ትግራዋይ የዮሐንስ ሀገር መተማ ማለት በፕሪቶሪያ ነዳጅ ተከልክሎ በጀት ተከልክሎ ካልተንበረከክሽ ተብሎ እንዲሁም ክቡር የኦሮሞ ህዝብ ይጠቅመዋል። ይሄ ባይነኝ እኔ አይጠቅምም። እኖራለን እኮ ወደፊት እና በፕሪቶሪያ ጠብቀናል። ይሄው አልሰራም። እና እናንተ አሁን ተቀደደ ኢሳያስ ፕሪቶሪያን አስቀድዶ ብለን የቀለድ ነው ማለት አይደለም።
ፕሪቶሪያ እኮ አልሰራም። ጌታቸው መጣ ምን አለ። ያንን እንግዲህ በቀሉን መልስ ምት እየመታ ነው። ጎበዝ ነው፣ ጀግና ነው። ይኸውልህ ሰክሰስ ስታገኝ ያጨበጭባል። ሰክሰስ እና ፕሬግናንሲ ይሉታል። ሴትዮ ስትወልድ ነው እንኳን ማርያም ማረሽ ምሏት። ከሷ ጋር ያነ ህመሟ ህፃኑ ስዘል ባሎቲንግ ነው የምንለው እኛ ምናምን ለማንም ይደርስላት የለም። ሰክሰስፉል ስትሆን ያው ኮንግራጁሌሽኑ ይመጣልና ፖለቲካ እንደዛ ነው። አሁን አዲስ አበባ ገብቶ አብይን ቢያባሩ በስማም ጽንዶ ጀግናው ገባኮ ይባላል። እና ባጭሩ ኢትዮጵያ ውስጥ ያለው ችግር በህብረት ተባብረን ብንቀርፈው ኖሮ ይሄ ሁሉ አይሆንም ነበር። አንዳርጋቸውም ገብቶ ነበርኩ ከአብይ በላይ አንዳርጋቸውን ያገዛል። ለነገሩ ኃይለማርያም ነው የፈታው። ደቡብ ስለሆነ አይመሰገንም። የፈታው ኃይለማርያም ነው። ለምን ነው አንዳርጋቸው ገብቶ ነበር? ለምን ወጣ? መረጃው አለ ገባ የሚፈል በጣም እኔ ኃይለማርያም ፈታው ስል መረጃ እንዳለኝ አድርገ ያዘው እና ግን አብይ ጋር ተጨባበጠ። ቢሮ መጣ ምን አለ? እኔ አብይ ኃይለማርያም ነው የፈታው። ኃይለማርያም ነው ማን ሁሉንም ልፍታ እስር ቤትን ቤተ መጻሕፍት አደርጋለሁ ያለው ኃይለማርያም ነበር። ኃይለማርያም አብይ አብሮ ስለሚሰሩ እዛ ላይ አሁን ተቸግር ያለው ያኔ በኃይለማርያም የሚነገድም አለ ምንም አለ። እሱን ጠቅላይ ሚኒስትር ኃይለማርያም ብትጠይቅ ባይዘወይ ድሮ አንዳርጋቸው የተፈታው ኃይለማርያም ሄዶ እንጆ ካቋቋመ በኋላ ቆይቶ ነው አንዳርጋቸው የተፈታው። እንግሊዝ ግን አዋጁን ያወጀው ክሮኖሎጂ እዛ ጋር ገባች። ቤተ መንግስት ሄዶ ፎቶ ተነስቶ ይሄ መንግስት አሁን የሚጓዘው ምንም ስጋት አይግባችሁ እኔ በሰጠሁት ሮድ ማፕ ነው ብሎ ካለ በኋላ ስልጣኔ አሁን አገሪቷ የተመራች ያለች እኮ በራሱ ሮድ ማፕ ነው። የራሱ ሮድ ማፕ ነው የሚቃወሙ ማለት ነው ካለ በኋላ አሁን የፖለቲካ ትክክለኛ ዋት የሚለውን ምንድን ነው ያጣላው? እኛ who gets what how and when ነው ፖለቲካል ኢኮኖሚያ ናት ያቺ አርቷ ጥበቧ ማስዋቧ ማስሞንሞን ፖለቲካል ኮሬክትነስ የምትባለው እሷ ላይ ማኖ ነክቷል ብልጽግና። በቃ አብይ ኦቲስቲክ ነው ምለው ይመጣና እኔን ከነካ እያንዳንድችን ትክክለኛ ነገር አሸናል ይላል። ኦቲስቲክ የሚለው ነገር ትክክል አይደለም። ያልሆነን ሰው በዛ ማለት እንኳን ያልሆነን ማለትም ትክክል አይቆጣም። ቴዲ አይቆጣም። ሰው አይገደልም። እሱ እያለ ወጣቱ እሺ ልጠይቅ ማስቆም አይችልም። እሱ ሌላ ነገር ነው። ኦቲስቲክ ያልከው ነገር ግን ትክክል አይደለም ነው ያልኩህ። አንተ ጥሩ ብለሃል፣ አስተካክለሃል። እንግዲህ እኔ ደግሞ አስብበት ሪካንቲንግ ይባላል። ወይ ልስበው ወይ ላልስበው እችላለሁ እና ለአንተም ጥያቄን በጥያቄ ላድርግ። ኢትዮጵያ ውስጥ ያለው ችግር የፈጠሯቸው ችግር ሊሆኑ ይችላሉ፣ ሶሉሽን ይዞ ሊመጡ ይችላሉ። አንዴ ቃል እነሱም ነገ ያው ቪሸስ ሳይክል ብለዋል። ኢትዮጵያ ውስጥ ፖለቲካውን እንደም ቁጭ ብለው ተወያይተው በውይይት በዘመናዊ መንገድ አንድ ነገር ልበል፣ ሲቪላይዜሽን ኦር ዌስተርናይዜሽን ብል ጠቅላይ ሚኒስትር መለስ ኖ ሲቪላይዜሽን ሌላ ጋር ሆነ ሲቪላይዝድ መሆን ትችላለህ ብሎ ነበረ እና ሲቪላይዝድ የሆነ ፖለቲካ ካላራመድን ኢንክሉሲቭ የሆነ ፖለቲካ ካላራመድን እኔ ነኝ ጊዜ የኔ ነው ብሎ ከረገጥን ምን ካል ነገም ሌላም ይፈጠራል። ቪሸስ ሰርክል ያለው አገሪቱ ድሃ ትሆናለች። አሁን ቅድም በሷ ልዝጋ አገሪቱ ባትፈርስ እንኳን ማንም እኮ እንድትፈርስ አይፈልግም። ማንም ሁማን ኔቸር ቲዮሪ እንደዛ ነው። ማንም ቁንጥጫ አይወድም። ኢንጆይ ፕሌዠር አቮይድ ፔን የሚባለው ማለት ነው። ያ ነው የሀገር ማፍረስ። እሱን ተውት ጋይስ። አይፈርስም አይደለም ጀስት ከሜን ውስጥ አጽደው ሀገር ትፈርሳለች እኮ ማለት የተሸናፊዎች ድምፅ እኮ ነው። ለምን ሀገር የምታፈርሰው? ሀገር መፍረስ የሚባለው ስለምንድን ነው የምንናገረው? ኢቨን ገዢው ፓርቲ ራሱ ስልጣን ላለው ሀገር የማፍረስ መብት የለህም ብላችሁ ነው መናገር ያለባችሁ። እያፈረሰ ከሆነ እያፈረስክ ነው፣ ይሄ ትክክል አይደለም አቁም ነው ማለት ያለብን እንጂ ጋር አብይ ተባረረ ማለት ሀገር ይፈርሳል የሚለው ዶማነት የኋላ ቀርነት ነው። ኦኬ ነገር ገብቶኛል። ኦኬ እሺ ኖ ለአንተ አይደለም መልሲ ሀገር እናፈርሳለን ምናምን የሚል ነገር ካለ ማለት ነው ሀገር እናፈርሳለን ምናምን የሚባል ነገር እሱን ማጽዳት አለብን። ዞረን የምንገናኝበት ነው፣ ሻይ ቡና የምንልበት ነው። ይሄን ለእናንተ አልነግራችሁም። እሺ ኢወርልድን ከልብ ነው የማመሰግነው። ከኢወርልድ በኋላ ወደ ሰላም ነው የምንሄደው። እሺ ቴዲሻችን አጠር ያለች ንግግር ተናግሬ ሰናበታችኋለሁ። እኔም እንግዲህ ያው በወያኔ ካሊክሮም የተማሩ እንደዚህ ነው ፖለቲካቸው የሚተነትኑት። በጣም ከባድ ፖለቲካ ያላቸው ያው እንግዲህ ካሊክሮሙ ሰርቶ ዛሬ እንደዚህ በስሜት ውስጥ ገብቶ
ሀቀኛ ደጋፊ ሆኗል። እንግዲህ እግዚአብሔር ካንተ ጋር ይሁን እያልን ወደ ፖይንቱ ስንመለስ በጣም በሚገርም ሁኔታ